በሉ ሥላሴን አመስግኑ ሥላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ ኪሩቤል ሱራፌል የሚያመሰግኑት መላእክት በሰማይ የሚዘምሩለት እኛም የአዳም ልጆች እንዘምራለን በሰማይም በምድር እንጠራሃለን ሥላሴን አመስግኑ ሥላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ ሥላሴን አመስግኑ ሥላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ። የእግዚአብሔር ስም የተመሰገነ ይሁን። እግዚአብሔር ይመስገን። እንግዲህ ሁላችንንም ለዚህ ያበቃን ፈጣሪያችን ኢየሱስ ክርስቶስ ነው። ደግሞ እግዚአብሔር የሙታን ሳይሆን የሕያዋን አምላክ ነው አይደለ? ስለዚህ ሕያዋን የሆኑ ቅዱሳን ደግሞ ዛሬ የተከበሩ አባታችን አሉ። ጻድቁ ቅዱስ ተክለ ሃይማኖት እና ክርስቶስ ሰምራ ስላዛ ዛሬ ደግሞ የበረከት ትልቅ የበረከት ቀን ነው። የአባታችን የተክለ ሃይማኖት ዓመታዊ ክብረ በዓላቸው ነው። የቅዱሳን ሁሉ በረከት ይደርብን። ስለዚህ እኛ ኦርቶዶክሳውያን በበረከት ነን። እኛ በየዕለቱ በየሰዓቱ በየደቂቃው እግዚአብሔር እኮ ቸርነቱ እኮ ነው። የቸርነቱ ምክንያት እኮ ነው። አማልክት አላልናቸውም አይደለም፣ ግን የቸርነቱ ምክንያት እግዚአብሔር በቅዱሳኑ ድንቅ ነው አይደለም የእግዚአብሔር ቃል ይላልና በረከት ስለማግኘት ጸጋ ለማግኘት በረከት ለማግኘት ስለሆነ ሁላችንም ከዚህ በረከት ደግሞ መድኃኔዓለም እንዲያካፍለን የቅዱሳንን ስም እንጠራለን። ጻድቁ እናመሰግናለን። ሁላችሁም ታውቁታላችሁ፣ ገድሉ ታምራቱ ብለን ደግሞ ጻድቁን እንጠራለን። በረከታቸው ይደርብን። የጻድቃን የሰማዕታት ሁሉ በረከት እኛ የታደልነን። ደምዬም ለዚህ ክብር በቅዱሳን ዙሪያ በእግዚአብሔር ዙሪያ ያሉ ቅዱሳን ናቸው፣ መላእክት ናቸው አይደለም። ሌሎቹ ግን የሙታን አምላክ ያደርጉታል። እግዚአብሔር የሕያዋን አምላክ ነው። እኛ ከቅዱሳኑ ጋር ህብረት አለን ብለን ነው አይደለም። ስለዚህ በዚህ ህብረት ውስጥ ስለገባ ደምዬ እግዚአብሔርን አመስግን። በሰማይም ስንሄድ የምናገኘው ከቅዱሳን ከመድኃኔዓለም ከባለቤቱ ጋር እነሱን ነው፣ ቅዱሳን ነው፣ ቤታችን መላእክትን ነው። አብረን ነው የምናመሰግነው እና አብረን እናመሰግናለን። ኦርቶዶክሳውያን ቅዱሳንን በማክበራችን እንከብራለን። ስለዚህ አብረን እናመሰግናለን። የቅዱስ ተክለ ሃይማኖት በረከት ይደርብን። ጻድቁን አብረን እንጥራቸው ዛሬ ተክለ ሃይማኖት ስለሆኑ። ገድሉ ታምራቱ እጅግ ብዙ ነው፣ ጣትን አዋርዶ የተሸለመው የተዋሕዶ ኮከብ ተክለ ሐዋርያ አባ ተክለ ሃይማኖት ዘኢትዮጵያ ዳግማዊው ዮሐንስ ጥፍር የታጠቀ ንጹሕ ባህታዊ ጠላት ያስጨነቀ የጸጋ ፍሬ ዛፍ ሆኖ በቀለ በደብረ ሊባኖስ መናኛ አስጠለለ። ገድሉ ታምራቱ እጅግ ብዙ ነው፣ ጣዖትን አዋርዶ የተሸለመው የተዋሕዶ ኮከብ ተክለ ሐዋርያ አባ ተክለ ሃይማኖት ዘኢትዮጵያ የባረከው ውሃ የረገጥከው መሬት ጥላ ያረፈበት ሆኗል ጸበል እምነት። ኑና ተመልከቱ ደዌያን ሲፈቱ፣ ይሰብካል ተክልዬ ዛሬም እንደ ጥንቱ። ገድሉ ታምራቱ እጅግ ብዙ ነው፣ ጣዖትን አዋርዶ የተሸለመው የተዋሕዶ ኮከብ ተክለ ሐዋርያ
አባ ተክለ ሃይማኖት ዘኢትዮጵያ ደካማ መስሏቸው በአንድ እግሩ ሲያዩት ባለ 6 ክንፉ ተክልየኛ አባት እርሱስ አንበሳ ነው ትናገር ደብረ አስቦ ሌጊዮን ሲዋረድ እሳት ተከናንቦ ገሉ ታምራቱ እጅግ ብዙ ነው ጣዖትን አዋርዶ የተሸለመው የተዋሕዶ ኮከብ ተክለ ሐዋርያ አባ ተክለ ሃይማኖት ዘኢትዮጵያ ከአእላፍ መካከል ህሩይ ነው ተክልዬ መጣው ከገዳምህ ልሳለም ብዬ ኢትዮጵያዊው ቅዱስ አባ ተክለ ሃይማኖት ወልደ ዋህድ ብለ ምድሪቱን ቀደስካት ገሉ ታምራቱ እጅግ ብዙ ነው ጣዖትን አዋርዶ የተሸለመው የተዋሕዶ ኮከብ ተክለ ሐዋርያ አባ ተክለ ሃይማኖት ዘኢትዮጵያ ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ትንሣኤህን ለምናምን ለእኛ ትንሣኤህን ለምናምን ለእኛ ብርሃን ላክልን ወደኛ ብርሃን ላክልን ወደኛ ብርሃን ላክልን ወደኛ ብርሃን ላክልን ወደኛ። እግዚአብሔር ይስጥልን ደንብዬ አመሰግናለሁ። ወይኔ እግዚአብሔር ቃልዮት ያሰማልን፣ መንግስተ ሰማያት ያወርስልን። እንግዲህ አሜን። ምስክርነቱን የበቀደም ምስክርነት ያልሰሙት ወገኖቻችን ካልሰሙ ልናገር የእመቤታችን ምስክርነት የእግዚአብሔር ቸርነት በጣም 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 በቀደም ተቀጣጥረን አልተመቸም ነበረ ኔትወርኩ። ከተፈቀደልኝ ምስክርነት ልስጥ። የምሰጠው ምስክርነት የ9 ዓመት እንቆቅልሽ ተፈቶልኝ ነው። እዚህ ያላችሁ ኦርቶዶክሳውያን ልጅ በማጣት ትዳር በማጣት ጤና በማጣት በተለያየ ነገር የተቸገራችሁ እግዚአብሔር እንደጅ የምትጠኑት ጠብቁት። እግዚአብሔር በሰዓቱ በጊዜ ሁሉን ያከናውናል። ለሰው የማይቻል ለእግዚአብሔር ይቻላል። ሐኪም ተስፋ ቢያስቆርጣችሁ፣ ሰዎች ተስፋ ቢያስቆርጧችሁ እግዚአብሔር አዋቂ ነው። እግዚአብሔር ቢዘገይም ይቀድም የለም ይላሉ አባቶች። እና ለእኔ ትልቅ ነገር የተደረገልኝ በዓለም ላይ ወጥቼ መመስከር የዓለም ሕዝብ ሁሉ ቢሰማኝ ደስ ይለኛል። እውነቴን ነው የምላችሁ። ብሞት የማይቆጨኝ ከዚህ በኋላ እግዚአብሔር ያደረገልኝ ቸርነት ነው። ይህም ቸርነት ምንድን ነው? ልጄ ምናልባት የተወሰናችሁ ልታቋት ትችላላችሁ። ዘማሪ ጽዮን ትባላለች። ከዘማሪ ቴድሮስ ጋራ መዝሙር አውጥታለች ካሴት እና መዝሙሩ ምናልባት ደስ ብሎን መሽቶ ደስ ብሎን ነጋ አብሮን ስላለ ጌታ ከኛ ጋር ደስ ብሎን መሽቶ ደስ ብሎን ነጋ እያለች ታመሰግናለች። ልጄ ማለት ነው፣ የመጀመሪያ ልጄ። ሁለተኛዋንም ታቋታላችሁ፣ ዘማሪያን ናቸው እና 9 ዓመት ሙሉ ልጅ አልነበራቸውም። በጣም የሚዋደዱ ባልና ሚስት ናቸው። በጣም የሚፋቀሩ ባልና ሚስት ናቸው። ግን ልጅ ማጣታቸው ከፍቅራቸው በፍጹም ምንም አላደረጋቸውም። በጣም ነው የሚያገለግሉት። አሜሪካን ሀገር ብዙዎቻችሁ ታውቃላችሁ። በጣም አገልጋይ ናቸው። በጣም ነው የሚያመሰግኑት። በየቦታው ተጠርተው ምስጋናቸው የተለየ ነው። ፍቅራቸው የተለየ ነው። እውነቴን ነው የምላችሁ። በዚህ ዘመን እንዲህ አይነት ትዳር ልጆቼ ስለሆኑ አይደለም፣ ሁሉ ሰው ስለሚያውቅ ነው። አሜሪካን ያለ ሰው ሁሉ ያውቃል። ልዩ ትዳር ነው ያላቸው፣ ልዩ ፍቅር ነው ያላቸው እና ልጅ ግን አልነበራቸውም።
በጣም 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 ፈተና ነበር እና 9 ዓመት አስቡት። አንድ ቀን ይከብዳል። አንድ ፈተና በህይወታችሁ ሲመጣ እንዴት እናልፈዋለን ትላላችሁ። 9 ዓመት ግን ያለምንም አንጎራጎር ግን በመለመን ለምን እንዲህ አላልሰጠኝም እንዲህ ለምን አላቅ አይባልም። እግዚአብሔር በነገር ሁሉ ትክክል ነው። ሁሌ እግዚአብሔር ትክክል ነው። እግዚአብሔር በስራው ትክክል ነው። ሲሰጥም ትክክል ነው፣ ሲነሳም ትክክል ነው። ይሄ የእግዚአብሔር ስራ ነው። ሲሰጥም ምክንያት አለው፣ ሲነሳም ምክንያት አለው። ስለዚህ ግን በመለመን በቃ በማማረር ሳይሆን በመለመን ለምኑት እግዚአብሔርን እና በጣም ደጅ እንጠና ነበር። በእውነት ነው የምላችሁ ለአንድ ቀን ሰው ለአንድ ቀን ስቼ አላውቅም። ለአንድ ቀን 9 ዓመት እከራከር ነበር ከፈጣሪ ጋር። ለአንድ ቀን አልተሳሳትኩም። አንድ ቀን ከእንባ ጋር እለምን ነበር። ከእናቱም ጋር እንደዚሁ ለሰው አልናገርም። በሬን ዘግቼ ግን እለምናለሁ። እግዚአብሔር አምላኬ አንድ ልጅ ስጥልኝ፣ ልጅ አንድ ልጅ እባክህን አንድ ዘር ስጥልኝ ቢያለቅስ ነበር 9 ዓመት ሙሉ። በጣም ብዙ ሰዎች ያውቃሉ። ደሜም በቀደም ላይቭ ላይ ነበር ስናመሰግን አይተሃል። እና በጣም አለቅስ ነበር። ፈጣሪ ኢየሱስ ክርስቶስ እኔ ስራ የለኝም፣ ምግባር የለኝም፣ በጎ ነገር የለኝም፣ ግን ስለምትወዳት ካንተ ጋር አብራ በረሃ ለበረሃ ስለተንከራተተችው እናትህ ካንተ ጋር በመስቀል ላይ እንባዋን ባፈሰሰችው እናትህ ቃል ኪዳን በገባህላት እናትህ ለዮሐንስ የሰጣት እናትህ ለእኛም እናት አድርገህ የሰጠን እንኳን ያንተ እናት የኛም እናት ናት እመቤታችን። በጣም አዝናለሁ እውነት እሷ ላይ ተጠቅሞባቸው። መቼም ዲያብሎስ ብቻ ነው እመቤታችን የሚጠላው። የተወገረው የተመታው የተሸነፈው በእመቤታችን በልጁ ኃይል ስለሆነ እሷን ሊጠላ ሰይጣን ይችላል። ሰው ልጅ እንዴት ይጠላታል? ራሱ እናት አድርጓት እናቱን ልጁን ወዳለው ብሎ እናቱን የሚጠላ መቼም እንግዲህ ስለዚህ ለእነሱ መጸለይ ያስፈልጋል። መፍረድ እኮ አያስፈልግም ወገኖች፣ ወደው አይደለም ወደው ስላልሆነ መፍረድ አያስፈልግም። እና እለምነው ነበር ስለ እናትህ ስለ ቅድስት ድንግል ማርያም ብለን ተለመኔ ብዙ ነገር ተደርጎልኛል። ወደፊት ብዙ መሰክራለሁ። ብዙ ነገር ስለ ጽድቄ አይደለም፣ ስለ በጎ ስራ አይደለም፣ ስለ ስሙ ግን ያደርጋል እግዚአብሔር። በቃ ስምህ ሳይገባኝ በእኔ ተጠርቷል፣ ስለ ስምህ ብለህ አድርግ እለው ነበርና በ9 ዓመቷ የእመቤታችን ተአምር ምንም በቃ ያልታሰበ ማለት ነው። ትለምናላችሁ መቼ እንደሚሆን ግን አታውቁም። እግዚአብሔር ግን እንደሚያደርገው አምን ነበር። በቃ ትችላለህ። በሰው የማይቻለው በአንተ ይቻላል። አንዳንዴ ሲያቅት ወደ እግዚአብሔር በቃ ሰው የማይችል ሄዳችሁ ለሰው ብትነግሩት የማይሆን ነገር ለሰው አትናገሩ፣ ለራሱ ንገሩት። አይችልማ ሰው ስለ ልጅ መስጠት ለሰው እንዴትና አይችልማ ሰው ልጅ ሊሰጣችሁ አይችልም፣ ዶክተር ሊሰጣችሁ አይችልም። ስለዚህ የምታጡትን ነገር ሁሉ ልጅ ብቻ አይደለም፣ በህይወታችሁ የምታጡትን ነገር የምታገኙት እግዚአብሔር ጋር ብቻ ነው። ለሰው ነግራችሁት አይሆንም ከንፈሩን ከመምጠት በስተቀር። ስለዚህ በራችሁን ዘግታችሁ ጸልዩ። እኔ ምስክርነት ነው የምሰጣችሁ። ጸልዩ፣ ይሰጣል መድኃኔዓለም ኢየሱስ ክርስቶስ በሰዓቱ በጊዜው በደንብ አድርጎ ይሰጣል መድኃኔዓለም። ስለዚህ ወንድሞቼ እህቶቼ አላብዛባችሁ፣ ይቅርታ ብዙ ተናገርኩኝ። እመቤታችን በ9 ዓመት ባለፈው እሁድ ሴት ልጅ ተሰጥቷቸው ክርስትና አስነስተናል። በሚዲያ ላይ አይታችሁ ይሆናል። ምናልባት ደሜም እዚሁ ምናልባት እንትን ታደርግላችሁ ይሆናልና እግዚአብሔር ወዶ ፈቅዶ ይሄን ያደረገ ይሄን የሰራ መድኃኔዓለም ክብር ለሱ ይሁን። ምናልባት የሚታይ ከሆነ ማለት ነው። ምናልባት ይታያል። በጣም ያምራሉ። ኦርቶዶክሳውያን እልልታችሁን አሰሙን። ኦርቶዶክሳውያን በእውነት አያችሁ አለም ድንግል ማርያም ትሰማለች። በቃ እና በ9 ዓመት ይኸውችን የመሰለች ልጅ እግዚአብሔር ሰጥቶናል። ይሄ ሁሉ የምናገረው ምንድነው? እግዚአብሔርን ቸርነት ነው። አያልቅበትም። ሰው በጽድቅ ስራው አይደለም የሚደረግለት። እኛ በምድር ላይ ነው ያለ ነው። ገና ምንም አይደለንም እኛ። ቅዱሳን ግን ቃል ኪዳን አላቸው። ስለሱ ሰማዕትነት የተቀበሉ በተለይ እናቱ አብረው ከልደት እስከ ቀራንዮ የተጓዘች እናቱ
በእሷ ቀልድ አያውቅም መድኃኒዓለም ኢየሱስ ክርስቶስ። እውነቴን ነው የምላችሁ። በቃ ምንም ሌላ አለምንህም፣ ሌላ ምግባር የለኝም፣ ምንም የለኝም። እሷን ግን ይዤ አላፍርም። በቃ ስለ እናት ስለ ቅድስት ድንግል ማርያም እግዚአብሔር እኮ የፈጠረን እኮ ለእኛ ቸርነት ሊያደርግ ነው፣ ሌላ እኮ አይደለም። እግዚአብሔር እኮ ለሰው ልጅ የሚያደርገው ነገር ስንለምነው ለመስጠት ነው፣ አይደለም እንዴ? ስለዚህ እግዚአብሔር ክብር ምስጋና ለሱ ይሁን። ብናገር ምንም ቃላት የለኝም። እና ተስፋ የቆረጣችሁ በልጅ ማጣት በትዳራችሁ እባካችሁ እህቶቼ፣ በትዳራችሁ ብዙ ፈተና ሊኖር ይችላል። ግን ትዳርን እንደ መፍታት እግዚአብሔርን የሚያሳዝነው ነገር የለም። ትዳር ተቋም ነው። ስለዚህ እግዚአብሔር እንዳያዝንብን ወደፊት ብዙ የምንናገረው ነገር አለ። ደምዬ በትዳር ኦርቶዶክሳዊ ትዳር ላይ ኦርቶዶክሳዊ አቅም ላይ በጣም ብዙ የምናወራው የምንነጋገረው ነገር አለ እና ብዙ አላብዛባችሁ። እኔ የምናገረው ነገር የለኝም። እግዚአብሔር እዚህ ያላችሁ ኦርቶዶክሳውያን ቤተሰቦቼ ለዓለም እንድትመሰክሩልኝ፣ ተስፋ የቆረጣችሁ የቆዘማችሁ በዓለም የተበተናችሁ ኦርቶዶክሳውያን ብዙ አላችሁ። አጠገባችሁ ማንም የሌለ ግን እግዚአብሔር አለ። አጠገብ ኢትዮጵያ ብትሆኑ እናት አለ፣ አባት አለ፣ ጎረቤት አለ፣ ዘመድ አዝማድ አለ። በባዕድ ሀገር ሰው የለም። ሰው ማን ነው? ሰው አድርጎ እኛን ሰው ያደረገን ማን አለ? መድኃኒዓለም አለ፣ እናቱ አለች፣ ቅዱሳኑ አሉ። እና ተስፋ እንዳትቆርጡ በዓለም ዙሪያ ያላችሁ ወንድሞች እህቶች፣ እንዳይመስላችሁ ጠላቱ የሚለው አሁን በቤታችን ላይ የሚጮኸው ቅዱሳን ላይ መከራ የሚበላው ለምንድን ስለተሸነፈባቸው። እኛ እስከ 3 ሰዓት ከቀኑ 3 ሰዓት ጠዋት እስከ 6 ሰዓት ለመቆየት አንችል ማለት። እነሱ እኮ የደም ዋጋ ነው የከፈሉት። የደም ዋጋ ነው የከፈሉት። ታርደዋል ስለ ክርስቶስ አይደል? መከራ ተቀብለዋል። በበረሃ ተንከራተዋል። ዓለም አልተገባቸውም አይደለም? ስለዚህ የእነሱን ክብር እናዋርዳለን። የእነሱ መከራ የሚያዩት ጸልዩላቸው። ጸሎት ነው የሚያስፈልገው። አትፍረዱ። ምክንያቱም ስለሱ እኛ አቅቶን እስከ 6 ሰዓት መቆየት፣ እነሱ ሳይበሉ ሳይጠጡ ነው በየበረሃው እየተንከራተቱ በአደባባይ በአሕዛብ ዘንድ በነገስታት ፊት አንገታቸውን የተቀሉ ናቸውና ወገኖቼ፣ ቤተሰቦች ኦርቶዶክሳውያን በተቻላችሁ መጠን ለነሱ ጸልዩ። ሁለተኛ ነገር እራሳችሁ ቤታችሁ አለ። ይሄው አሁን ደሜ መጥቷል። እግዚአብሔር ፈቅዶለት ነው። ሰው ፈቅዶለት አይደለም። የሰው ስብከት አይደለም። እግዚአብሔር ካልፈቀደ አይሆንም። በእውቀትም አይሆንም። አሪዮስ ጳጳስ ነበር፣ ሊቀ ጳጳስ ነበር አይደለም? ግን ካደ። አልተፈቀደማ። ጳጳስ ስለሆን፣ ቄስ ስለሆን፣ እንትን ስለሆን፣ አስተማሪ ስለሆን፣ ዘማሪ ስለሆን አይደለም። ያልተፈቀደ አብ ያልተከለው ተክል ይነቀላል። ስለዚህ እንዳንነቀል ከዚህ ቤተክርስቲያን እንደው እንደ ቀልድ እንዳታዩት። ሃይማኖት ነው የያዝነው፣ ተረት አይደለም። እኛ እመቤታችን ስናከብራት ተረት አይደለም። ባለቤቱ ራሱ መድኃኒዓለም ልዩ አድርጎ ፈጥሮ አደረባት። ከዚህ የበለጠ ምንድን ነው? አባቶች ምንድን ነው የሚሉት? እግዚአብሔር ሰውን ከፈጠረበት ጥበቡ ይልቅ ሰው ሆኖ ያዳነበት ጥበቡ ይበልጣ ይላሉ። የሰው ልጅ ሰው ሆኖ ያዳነበት ሰው በማን ሆነ? በእመቤታችን ሆነ። ለምንድን ነው የተነሱት? እንዲህ ምን አደረገቻቸው? ለምን ምን አደረገቻቸው እመቤታችን? እስቲ ምንድን ነው የሚለው? ያው የእግዚአብሔር ቃል እኔ ላስተምራለን ብዙ መምህራን ሁሉን ነገር በልቧ አስባ ትኖር ነበር። በልቧ አትናገርም እኮ ተናጋ ያለች በልቧ ዝምተኛ ነበረች። እመቤታችን ሲደረግ የእግዚአብሔር ስም በልቧ አስባ ዝም ነው የምትለው። አትናገርም እመቤታችን አትናገርም። እና ይሄ ሁሉ ጠላት ሲል ስትሰሙ ወገኖች ምንም እንዳይመስላችሁ። ምንም እነሱ አይደሉም፣ በላያቸው ላይ ያለው መንፈስ ነው። ስለዚህ እመቤታችን በመወደዳችን እግዚአብሔር አንዳንድ በምትሰሙት ነገር የሆነ ነገር ብላችሁ ተስፋ እንዳትቆርጡ ለማለት ብዬ ነው። እና በሙላት ደረታችሁ ነፍታችሁ እውነቴን ነው የምላችሁ ሃይማኖት እንደ አባቶቻችን በሰማዕትነት እንኳን አይደለም ማለት ነው። በሐዋርያት ጊዜ እንኳን በቅዱሳኑ አይደለም፣ በዘመናችን ሰማዕታትን አላየንም? አልታረዱም? የት ቦታ ነው እሱ? የትኛው ሃይማኖት ውስጥ ገብቶ ነው የታረዱ? ኦርቶዶክስ አልኩም እንዲ አባቶቻችን የሚታረዱት እየቀደሱ አልታረዱ? እያስቀደሱ አልታረዱ? አልታረዱም። ሰማዕትነት ዛሬም አለ። አልታረዱም? አባቶቻችን
በስቋል አልተከተፉም። ምን አድርገው ነው? ስለ ሃይማኖት እኮ ነው። ዛሬም ቅድስት ቤተክርስቲያን ሰማዕታት አሏት እስከ ምጽአት ድረስ። ለምንድን ነው እሱ እግዚአብሔር እንደ ትናንት ብቻ እንደሚሰራ ዛሬ እግዚአብሔር አይሰራም እንዴ? ይሰራል። በምልአት ይሰራል። በምልአት ይሰራል እግዚአብሔር። በእውነት ነው የምላችሁ። ስለዚህ ትናንትና አይደለም ዛሬም እግዚአብሔር ይሰራል። ዛሬም ስለ ክርስቶስ የሚታረዱ የእግዚአብሔር የተባረኩ የእግዚአብሔር ጸጋ ያደረባቸው ቅዱሳን አሉ። ዛሬም አሉ ቅዱሳን ይታረዳሉ። እስከ ዕለተ ምጽአት ስለ ክርስቶስ የሚታረዱ ስለ ክርስቶስ የሚሞቱ አሉ። እና እኔ እህቶቼ በጣም ይቅርታ አድርጉልኝ። ያው ልመሰክርና ልዘምር ነው የገባሁት። ግን ደግሞ እዚህ ሚዲያ ላይ ብዙም አልፈልግም መውጣት። ያው ግን ስናየው እዚህ ነው ብዙ ሰው ያለው። ስለዚህ ሳንወድ በግዳችን ለመመስከር ነው የወጣ ነው እና ስንመሰክር በሙላት በቃ ምሳናፍር ደረታችን ነፍት የምናመልከውን አምላክ የምናቅ ሰው ነን። ኢየሱስ ክርስቶስ ከቋንቋ በላይ እንበለዋለን እንጠጠዋለን። አይገርምም? ቤተክርስቲያን ዕለት ዕለት የክርስቶስ ስጋና ደም ፈትታ ትሰጠናለች። ዕለት ዕለት ክርስቶስ ይታረድ እንበለዋለን እንጠጠዋለን። ከዚህ የበለጠ ክርስቶስ መምሰል ምንድን ነው? ከኪዳን እስከ ከሌሊት ሀሌ ተብሎ ከሚጀምርበት ማሌቱ ስቡ ተብሎ ከመጨረሻ ጀምሮ እስከ መጨረሻ ድረስ ስለ ክርስቶስ ነው። ሌላ የለውም እኮ ሌላ የለውም። አትወናበዱ። ሳን ገድል እንትን ነው በዛ ወጣ። እሱ የእኛም ማምታቻ ነው። እኛም ስለማናስቀድስ ማለት ነው። እኛም ውስጡ ስለማናቀው ያው በማባበሉ ስለ በጣም ይቅርታ አድርግልኝ እንደምዬ በጣም በእውነት አርጁ በእኔ በጣም ደስ ብሎኛል። በጣም ደስ ብሎኛል። ድንቅ አድርጎልኛል የሰራዊት ጌታ። በአንቺ እንዴት እንደሚያምር ዘምሪልን። ግጥሙን ምናልባት አውጩና እስከዛ አንዳንድ ነገሮችን እናገራለሁ። እስከዋጣ ድረስ አንዳንድ ነገር እሺ። ወገኖቼ ይኸውላችሁ እኔ እየነገርኳችሁ ነው። የእውነት ነው የምላችሁ። እግዚአብሔር በእህታችን ፋንቱ ላይ ያደረገውን ድንቅና ታምር አይታችኋል። ለ9 ዓመት የተዘጋ ማህፀን ነው እግዚአብሔር አምላክ በልጇ አማካኝነት ገባችሁ አይደል? የልጅ በረከት ወደ ፋንቱ ልጅ የመጣ ወደ ጽዮን ወደ ዘማሪ ጽዮን ይህ መጣ። ተመልከቱ። አሁንም ድንግል ማርያም ማለት ነው በምልጃዋ ታግዛለች፣ ትረዳለች ስንላችሁ አትቀበሉም። እናንተ አትቀበሉም። ድንግል ሆይ እባክሽን ከልጄ ጋር አስታርቂን፣ እባክሽን ድንግል ሆይ ለልጄ በልጅ ይሰጣት ብላ አበክራ 9 ዓመት ሙሉ ትጮህ ታለቅስ ነበር። 9 ዓመት ሙሉ አስቡት። 9 ዓመት ሙሉ አይታችኋል። እኔ አሁን እሷ እየተናገረች ውስጤ አንድ ነገር ይመጣ ነበር። በፍናናና በሃና መካከል የተደረገ ነገር። ፍናና በየዓመቱ ትወልዳለች። እናስ ሃናን ምን ትላት ነበር ይላል መጽሐፍ ሲናገር፣ ታስመርራትና ታበሳጫት ነበር ይላል። ግን ሃና አይታችሁ ከሆነ ይህ ነገር እየሆነባት ከቤተ መቅደሱ ቀርታ አታውቅም። ከቤተ መቅደሱ ጠፍታ አታውቅም። ሁልጊዜ አንድ ነው ጸሎቷ። የሰጠኸኝን እሰጥሃለሁ ነው ጸሎቷ። የሰጠኸኝን አያችኋል። የሰጠኸኝን እሰጥሃለሁ ነው ጸሎቷ። የሚገርመው ፍናና የወለደቻቸው ልጆች ስማቸው አይታወቅም። ስማቸው አይታወቅም። ማን እንደሆነ ማንም አይነግርም። ግን የሃና ልጅ አንዱ ተወለደ። እግዚአብሔር ደግሞ እንደዚህ ያደረገው የሳሙኤልን ቃል ከዳን እስከ ቤርሳቤ ድረስ ጠብ እስከማይል ድረስ ይሰማ ነበር የሚላለ። እውነት ነው የምልሽ ፋንቱዬ፣ የእውነት የተሰጣት አንድ ልጅ ሊሆን ይችላል። ነገር ግን ይሄ አንድ ልጅ ብዙ በረከት ይዞ ነው የሚመጣው ወደ እናንተ። ላክ እንደ ሳሙኤል እንደሚሆን ነው በቃ እማም ነው ማለት ነው። ከተዘጋጀሽ ቀጥይ። ከታች እንግዲህ ሁላችንም ድንቅ አድርጎልኛል እያል በድምፅ ሳይሆን በጽሁፍ እንግዲህ እንግለጸው። ድንቅ አድርጎልኛል የሰራዊት ጌታ የሚለውን
ከታች ድንቅ አድርጎልኛል ያላችሁ ትቀበሉኛል። ኮመንት ላይ ሁላችሁም ኦርቶዶክሳውያን የእግዚአብሔር ተአምራት የእግዚአብሔር ድንቅነት የምታውቁ ማለት ነው ድንቅ አድርጎልኛል እያላችሁ ጻፉ። ድንቅ አድርጎልኛል እያላችሁ ሁላችሁም ከስር ድንቅ አድርጎልኛል። የታመማችሁ፣ የተፈወሳችሁ፣ ልጅ የወለዳችሁ፣ ስራ ያገኛችሁ፣ ስራ ያጣችሁ አንድ ነገር አድርጉ። ድንቅ አድርጎልኛል እያላችሁ በኮመንት ሁላችሁም በኮመንት ቀጥይ። ቆንጆ ጊዜ እያሳለፍን ፋንትዬ። ድንቅ አድርጎልኛል የሰራዊት ጌታ፣ ድንቅ አድርጎልኛል የሰራዊት ጌታ። አልረሳኝም አምላክ አነሳኝ ከትቢያ። ድንቅ አድርጎልኛል በደሌን ሳይቆጥር፣ ድንቅ አድርጎልኛል ወደ ቤቱ ጠራኝ። ድንቅ አድርጎልኛል እረክሼ ሳለሁ፣ ድንቅ አድርጎልኛል ልጄ ሆይ ነይ ያለ። ድንቅ አድርጎልኛል በዳግም ምጽአቱ፣ ድንቅ አድርጎልኛል መንግሥቶ ላወርሰኝ። ድንቅ አድርጎልኛል የሰራዊት ጌታ፣ ድንቅ አድርጎልኛል የሰራዊት ጌታ። አልረሳኝም አምላክ አነሳኝ ከትቢያ። ድንቅ አድርጎልኛል ካነሳ መንጋጋ፣ ድንቅ አድርጎልኛል ከጉድጓድ አወጣኝ። ድንቅ አድርጎልኛል በጠላቶቼ ፊት፣ ድንቅ አድርጎልኛል ግርማ ሞገስ ሰጠኝ። ድንቅ አድርጎልኛል ምን እመልሳለሁ? ድንቅ አድርጎልኛል እንዲህ ለወደደኝ። ድንቅ አድርጎልኛል የሰራዊት ጌታ፣ ድንቅ አድርጎልኛል የሰራዊት ጌታ። አልረሳኝም አምላክ አነሳኝ ከትቢያ። ድንቅ አድርጎልኛል ጠላቶቼ ሁሉ፣ ድንቅ አድርጎልኛል ሲዋደዱብኝ፣ ድንቅ አድርጎልኛል ማን ይደርስለታል? ድንቅ አድርጎልኛል እያሉ ሲሉኝ፣ ድንቅ አድርጎልኛል ፈጥነ ደረስክልኝ። ድንቅ አድርጎልኛል ከሞት አዳንከኝ። ድንቅ አድርጎልኛል የሰራዊት ጌታ፣ ድንቅ አድርጎልኛል የሰራዊት ጌታ። አልረሳኝም አምላክ አነሳኝ ከትቢያ። ድንቅ አድርጎልኛል የሰራዊት ጌታ፣ ድንቅ አድርጎልኛል የሰራዊት ጌታ። አልረሳኝም አምላክ አነሳኝ ከትቢያ። እቴ ሙሽራዬ ሶሎሞን ያለሽ፣ እቴ ሙሽራዬ ሶሎሞን ያለሽ፣ እኔም ልበልሽ እናቴ እመብርሃን ግቢ ከቤቴ። እኔም ልበልሽ እናቴ ማርያም ግቢ ከቤቴ። እቴ ሙሽራዬ ሶሎሞን ያለሽ፣ ማርያም አበባዬ ሶሎሞን ያለሽ፣ እኔም ልበልሽ እናቴ እማ አምላክ ግቢ ከቤቴ።
እኔም ልበልሽ እናቴ ማርያም ግቢ ከቤቴ እቴ ሙሽራዬ ሶሎሞን ያለሽ እኔም ልበልሽ እናቴ ማርያም ግቢ ከቤቴ እኔም ልበልሽ እናቴ እማምላክ ግቢ ከቤቴ። እግዚአብሔር ይስጥልን እንዲያራክብርልን ስለሰማችሁን የእግዚአብሔርን ቃል ምስክርነታችሁ የእግዚአብሔርን ቸርነት ስለሰማችሁ እግዚአብሔር የተመሰገነ ይሁን። ደሜ ፋንቲ ዘማሪ ፋንቱ ቃልዎት ያሰማልን፣ ዝማሬ መላእክት ያድርስልን። እንግዲህ ያው በጣም የሚገርም ምስክርነት፣ የሚገርም ጊዜ፣ የሚገርም ቆይታ በእውነት አንቺ እየተናገርሽ ስፔሻሊ ትዳር ላይ በነገራችን ላይ መንፈሳዊ ሜሬጅ ወይም ደግሞ መንፈሳዊ ትዳር በኦርቶዶክሳውያን ዘንድ ምን መሆን አለበት በሚል ኮንተንት እህታችን ዘማሪ ፋንቱ ትመጣለች። በዚህ ሂደት ላይ የእሷን ኤክስፒሪየንስ ትነግረናለች፣ ታስረዳናለች። ብዙ ሰዎች ትጠቀማላችሁ እና የሆነ ሰዓት ላይ በሳምንት 2 ቀን ወይ እንደዚህ ፕሮግራም ትይዝና ታስተካከልና ይህን ነገር ታከናውናለች። እንዳያመልጣችሁ። በተለይ ነገር ደግሞ ነገ ደግሞ በጣም የሚገርም ጊዜ ይኖረናል። ከምሽቱ 2 ሰዓት በኢትዮጵያ ከምሽቱ 2 ሰዓት መምህር ማናቸው ፋንትሽዬ? መምህር ተስፋዬ ሞሲሳ አይታችሁ ከሆነ አሌታ ዩቱብ ላይ ከአንድ ወንድም ጋር ቃሊ ከሚባል ወንድም ጋር ሊያስረዱት በሚችል መልኩ የማርያምን አምላክነት ማርያም አምላክ ናት ብለው በተናገሩት ልክ ማለት ነው። እንትኖቹ ሌሎች ሰዎች ሌሎች ሃይማኖቶች አራግበውት ልክ ማርያምን የመለኮት ያክል እንደሆነች አድርጎ ተናገረ ለማለት የተናገሩበት ጊዜ አለ። እግዚአብሔር ቢፈቅድና ብንኖር ክርስቶስ ካልመጣ ወደዚህ ምድር ነገ 2 ሰዓት ከኚህ መምህር ጋራ ይህን ውይይት ለምንድነው ማርያም አምላክ ናት ብለው የተናገሩት የሚለውን ነገር በፋንቱ ቤት እንገናኛለን። ትምህርት ይኖረናል። ትልቅ አስተማሪ ናቸው። ኦርቶዶክስ ውስጥ ያሉ ትልቅ አስተማሪ ናቸው። ከሳቸው ብዙ ነገር እንማራለን። ስለዚህ ነገ ከምሽቱ 2 ሰዓት በኢትዮጵያ ከምሽቱ 2 ሰዓት በውጭ ሀገር እንግዲህ ስንት ሰዓት እንደሆነ ባላቅም ግን በኢትዮጵያ ከምሽቱ 2 ሰዓት ላይ ከኚህ መምህር ጋራ በዘማሪ ፋንቱ ወልዴ ቤት ነገ ምሽት 2 ሰዓት ላይ እንገናኛለን። ማስታወቂያም እንለቃለን ማለት ነው። እንለቃለን። በጣም ጥሩ ነው። እግዚአብሔር ይስጥልን። አሁን እዚህ ያላችሁ ኦርቶዶክሳውያን ቤት ያላችሁ፣ በወንድማችን ቤት ያላችሁ 2 መሰረታዊ ነገር መስራት አለብን። ኦርቶዶክሳውያን ሚዲያውን እንግዲህ ህዝቡ ያለው እዚህ ነው። 2 ነገር ነው። አንደኛው ኦርቶዶክሳዊ አቅም መፈጠር አለበት። ኦርቶዶክሳዊ አቅም ምንድን ነው መስራት ያለብን? ከትንሿ ጉልት እስከ ላይ ድረስ እንግዲህ ተይዟል እንደምታዩት በሌሎች እና ለምንድን ነው እሱ እንደዚህ የሆነ? ኦርቶዶክሳዊ ሁል ጊዜ የራሳችን ነገር የሌለን በጣም ብዙ መስራት ያለብን ነገር መስራት አለብን። አንድ አቅም ያስፈልገናል። በደንብ ተባብረን አቅም ያስፈልገናል። በጣም መተባበር ያስፈልገናል። አቅም ይሄንን እንድታስቡ ያስፈልጋል። ይሄ መስራት መሬት ላይ የወረደ ሚዲያ ላይ የማንናገረው ግን በደንብ በራሳችን በደንብ ተቀናይተን በምንገናኝበት ተገናኝተን የምታዩት ነው። መቼም ኢትዮጵያ ውስጥ ያለው ኑሮ 100 ብር በሚላክለት ዶላር ወይ 50 ብር በሚላክለት ዶላር ነው የሚኖረው አብዛኛው ህዝብ ስራ ስለሌለ ማለት ነው። ያችን ዝም ብሎ እለት እንዳይርበው ብቻ ነው አይደለም ዳቦ ገዝቶ የሚበላው። ግን ለምንድን ነው ያ እለት በየወሩ ከሚሰጠው አንድ ጊዜ የሆነ ነገር ቢያደርጉለት ቤተሰቡ ወይ ደግሞ 3 4 10 ሆነን ብናደርግ አቅም ነው የሚሆነው። ትልልቅ አቅም መፍጠር እንችላለን። ኦርቶዶክሳውያን በጣም ትልልቅ አቅም መፍጠር እንችላለን። ስለዚህ ይሄን ነገር እየሰራንበት ስለሆነ ከብዙ ወንድሞች ከብዙ እህቶች ጋር አቅም ያስፈልጋል። ያለ አቅም ምንም እንዳንዋሽ። ትዳር ለምንድን ነው አንዱ የሚፈታው? ልንገራችሁ፣ በችግር ነው፣ በማጣት ነው። እየተዋደዱ የሚፋቱ ሰዎች አሉ። እየተዋደዱ መኖር ስላቃታቸው። ለምንድን ነው ኦርቶዶክሳውያን የማይወልዱት? ለምንድን ነው እሱ? ምክንያቱም እንደው ታውቃላችሁ፣ ማጣት ሲመጣ ምን ይሆናል?
የቤት ኪራይ ከፍሎ ምን ብሎ መኖር ያልቻለ ሰው ልጅ ደግሞ ሲመጣ፣ ስለዚህ ያለው አማራጭ ልጅ እንዲያወልድ ይቆጠባል። ስለዚህ ይሄ እየተሰራብን ስለሆነ በትዳር ላይ መስራትም አለብን። አብዛኛው እህቶቻችን በጣም መጠንቀቅ ያለባችሁ ትዳር እንደ ትልቅ ነገር ፍቺን እንደ ቁጭ ብላችሁ የምትሰሙት እህቶችም አላችሁ። እነሱ ማለት ነው ባሏን ፈታ ዝም ብላ ቁጭ ብላ ላይቭ ላይ ቁጭ ብላ ስለ ትዳር መፋታት በቃ እኔ ልጄን ብቻ ነው። ምን ማለት ነው ልጄን ብቻ? ባልሽስ ለልጅም እንደምታስተምሪያት ነገ እሷም እንዲሁ እየፈታች ከዛ ትውልዱ ምን እንደሚማረው ትልልቆቹ ማለት ነው ትልልቅ የምንላቸው እዚህ ሚዲያ ላይ የሚባሉት እኔ ብዙም አላውቃቸውም፣ ግን እንደው አለ አይደለም በሰው ዘንድ በጣም 2000 3000 4000 ቁጭ በጣም ያስደነግጣል። እንዴት ነው እሱ? እኛ እኮ ማየት ያለብን የበረቱትን ነው አይደለም? የበረቱትን ነው መጽሐፍ የሚለው ከኛ የበረቱትን ነው ማየት ያለብን እንጂ እንዴት ነው ስለ ፍቺ ቁጭ ብላ በቃ እኔ ትዳሬ ምንም እንትን የለም ልጄን ያሳደግኩ ነው የምትል እናት ጋር ቁጭ ብላችሁ የምትሰሙት እና ልጇ ነገ ምንድን ነው የምትሆነው? ግን ትዳሩ እንዴት ነው የምንጸናው? ትዳር እንዴት ነው የሚጸናው ማለት አለባችሁ እህቶቻችን። ያገባችሁ ፍቺው ያን ያክል አሁን ምንድን ነው ይህን የመሰለ ትምህርት ሰስፔንስ ነው ማድረጋችሁ። በጣም በተጠናከረ መልኩ በፋንቱ ቤት እንግዲህ ትከፍታለች፣ እኛም እዛ እንገኛለን። ለብዙ ሰዎች ሼር እያደረጋችሁ ትጠብቃላችሁ ይህን የመሰለ ትምህርት። ሌሎች አስተማሪዎች ደግሞ በሜሬጅ ጉዳይ ላይ በትዳር ጉዳይ ላይ እየጋበዘች እግዚአብሔር እንደረዳት ታመጣቸዋለች አለ። በዚህ ጉዳይ ላይ ታመጣቸዋለች። ዝማሬ ይኖረናል። ትልልቅ አባቶች ይመጣሉ፣ ቀሳውስት ይመጣሉ አሉ የሚባሉ እግዚአብሔር እንግዲህ ለምድራችን ለቤተሰብ የሰጠን ስጦታዎቻችን በዛ ቦታ ላይ እየተገኙ ዝማሬ ያቀርባሉ። እንዳያመልጣችሁ፣ እሺ እንዳያመልጣችሁ። በእውነት የሚጣፍጥ ፕሮግራም ነው። የሚጣፍጥ ማለት ነው። የሚጣፍጥ ፕሮግራም ነው። እሺ በጣም እግዚአብሔር ይስጥልኝ። አሰናብተኝ ደምየው እዛ ቤልጅየም አንድ ጉባኤ ያለ የተክለ ሃይማኖት። በቃ እግዚአብሔር አምላክ ይባርክሽ። ሁላችሁም ፋንትሽን እስቲ እግዚአብሔር አምላክ ይባርክሽ፣ ከጎንሽ ይቁም፣ እግዚአብሔር ይስማሽ፣ ይለመንሽ። ሁሉንም በሏት እንግዲህ ባርኳት። በፊት ፋንትዬ እናቴ እንዴት ነሽ? እንኳን ደግሜ ብሰማው ላይቭም ስከታተል ነበረ። ወንድሜ ይቅርታ፣ መጀመሪያ የኛ ውድ ወንድም በመንፈስ በጣም ወደኛ ህብረት ወደ ክርስትና ህብረት ወደ ቅድስቲቷ ኦርቶዶክሳዊ ቤተክርስቲያን በሰላም ስለመጣ እንደው አንተን ላስቀድም መለሳለሁ። እሷን ሸኝተናት ከሆነ ብዙ ለማውራት ሳይሆን አይኔ ላይ ነው ደስ እያለኝ ነው በቃ። እና ሁሌ ቢመሰገን እንደ አልጠግብ የሚል ደስታ እንደተሰማሽ ገብቶኛል። እና አምላክ ቅዱሳን የእኛን ስስት ምን አይነት ልጅ መሰለች። መዝሙሯን ደግሞ ደስ ብሎ ነግቶ ደስ ብሎ መሸ የሚለውን ነጋ የሚለውን ትከፍታለህ ለተከታዮች ደግሞ። እና የተወደዱ ልጆችሽን ያሳድግ። ከዚህ በላይ እድሜ ማቱሳላ ይስጥ። ልጆችሽ የተባረኩ ናቸው። ይህንን 1000 ያድርግልሽ። እንኳን ደስ አለሽ በድጋሚ እኔ እናት። አገልግሎትሽ ሰፊ ነው። አብረን እንሆነን ምንችለውን ነገር ለዚህ ትውልድ አንድ ነገር ጥሎ የመሄድን በተለይ ትዳር ያልሽውን መጀመሪያ ፕሮግራሙን ለመቅረጽ ስትመጭ ስትወያይ ነበርኩ። ከአስገብተሽኝም ነበር። በጣም ልቤ የሚደክምበት ልቤ ዝቅ ብሎ የምከፋበት ቶፒክ ስለሆነ የጸሎት ህይወት የለኝም፣ ግን ካለኝ በአምላክ ፊት ካቆመኝ ካጸናኝ ምለምነው ለዚህ አገልግሎት መጽናት እኔ እትሻለሁ ለማለት ነው። እግዚአብሔር ያክብርልኝ፣ ኑሪልኝ የኔ እናት። አገልግሎትሽ ይስፋ፣ አሁንም ሁሌ ሳቂልኝ የኔ እናት። እሺማ ደምዬ ወደ አንተ ልመለስ። የኔ መልካም የኔ ትሁት ወንድም መብርሃን በደቤቷ እቅፍ ድግፍ አድርጋ ወደዚህ ህብረት ስላመጣች ቅናትህን ከታች ሆኜ ሁሌ እከታተላለሁ። ከወንድሞች ጋር ያለ ንብረት ከወንድማችን ከዘማርያም ጋር ያለ የታናሽና የታላቅ ወንድም በስልጣነ ክህነት ደግሞ ከፍ ብሎ እንዲታይ የምታከብረው ነገር እኮ እያንዳንዷን እንከታተላለን። እና አምላክ ቅዱሳን በቤቱ ያጽና ወንድሜ፣ ቤተሰብን ይባርክ፣ ይህን ደስታ ሁሌ አብሮ ያዝልቅ። አምላክ አበው ይጠብቁህ። በቃ መብርሃን ፍቅሯን በልብህ ምስጋናዋን በአንደበት ትጻፍልህ እላለሁ። ክበርልኝ። ሌላ ጊዜ እመጣለሁ። ፕሮግራምን ቀጥል። ስላስገባኝ እውነት እጅጉን አመሰግናለሁ ወንድሜ። በርታ። ዛሬሽ አምላክ ከሁላችን ጋር ይሁን። እግዚአብሔር አምላክ በመንገድ ሁሉ በስራ በአገልግሎት ሁሉ ሲባርክ እላለሁ። ይቆየን። ደህና ሁኑ። አሜን።
እናመሰግናለን እህታችን፣ ቴንኪው ስለነበርሽ እግዚአብሔር ያክብርልን። አሜን። በርካልኝ ጸናልኝ። እሺ አላህ ቅዱሳን ይጠብቅ። በእውነት የቅዱሳን የነዛ ያደጋጋችሁ አበው አምላክ በደሙ ክልል ሽፍን ያድርግልን። መብርሃን በወርቅ ጽናዋት እንቀጥላለን። እንቀጥላለን። ሁሌ ምንም በክርስትና እንደ ሀዲዱ ላይ ቆሞ ወደኋላ ስለማይኖር የሚያደርገን አይለይም። እኔ የምነግራችሁ ጌታ በሚያውቀው የሚጻፍ ኮመንት፣ በውስጥ መስመር የሚደወል ስልክ ከምነግራችሁ በላይ ነው። በእውነት እኔ የማውቀው በፊት ጴንጤዎች ነበር እንደዚህ ቻሌንጅ ምናምን። አሁን ግን ነገሩ ተገልብጧል። አያችሁ፣ እግዚአብሔር ያለበት ቦታ ላይ ፈተና አለ። በጣም ፈተና ከሌለ እግዚአብሔር የለም አንተ ጋር። ፈተና ካለ ግን እግዚአብሔር አለ አንተ ጋር። ይህንን እወቅ። ያለውን አንተ ጋር ያለውን እግዚአብሔርን ምን ሊሉት ነው? ሊያስጥሉት ነው እና ያ ነው የምላችሁ። እንግዲህ በርቱልን፣ እሺ ወገኖቼ፣ በርቱልን። እንግዲህ እየበረታችሁልን እንግዲህ